ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ ወደ እናንተ የሚደርሰው የዜና መርሃ ግብር ሲሆን የማክሰኞ ታህሳስ 14 ቀን 2018 ዓ.ም የሞርስ ዜና እነሆ ጀመረ። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ወቅቱ 1977 ዓ.ም ነው። በሰሜኑ የሀገራችን ክፍል አስከፊ ድርቅ ተከስቶ በብዙ ሺዎች የሚቆጠሩ ወገኖቻችን እንደ ቅጠል የረገፉበት መቼም የማይረሳ። ይህ በዝናብ እጥረት የተከሰተ ድርቅ ክፉኛ ከጎዳቸው አካባቢዎች አንዱ ደግሞ ትግራይ ነበር። በወቅቱ በትግራይ በረሃ ይንቀሳቀስ የነበረው የህዝባዊ ወያኔ ሓርነት ቡድን ከደርግ ጋር በሚያደርገው ጦርነት ምክንያት የበጎ አድራጎት ድርጅቶች ለህዝቡ ሰብአዊ እርዳታ ማድረስ አልቻሉም ነበር። ወያኔ ታዲያ የበጎ አድራጎት ድርጅቶቹን በእጅ በእግር ብላ ግድ የለም የእርዳታ እህሉን በሱዳን በኩል አድርጋችሁ ለእኛ ስጡንና በድርቅ ለተጎዱት ወገኖቻችን እናደርሳለን ብላ በማሳመኗ እና የእርዳታ ድርጅቶቹ ምዕራባውያን በመሆናቸው የሶቪየት ህብረት ወዳጅ ለነበረው የወታደራዊ መንግስት ጥሩ እይታ ስላልነበራቸው የእርዳታ እህሉን በአማጽያኑ በኩል ለህዝቡ ለማድረስ ተስማሙና በሱዳን በኩል እርዳታው ይጋዝ ጀመር። ግን 1 ኪሎ ስንዴ ወይም በሜዞ እየሰፈረ ከግማሽ ሊትር ባነሰ እንዲብቃቃ ብዬ ነው ብሎ ዘይትና አላከፋፈለም። ራሱ ቅርጥፍ አደረገው እንጂ አመል አንዴ ከያዘ አይለቅ ሆኖበት ዛሬም በተፈናቃይ ስም ከፌደራል መንግስት የተበጀተውን በጀት ለግል ጥቅም የታጣቂውን ተሐድሶ ገንዘብ ለሌላ ተዋጊ ማሰልጠኛ እየዋለው ወደ ክልል የገባውንም መሰረታዊ የምግብ ሸቀጥ ሳይቀር ወደ አስመራ እየላከ ተፈናቃዮቹን አስርቦ ፖለቲካ ይሰራባቸዋል። ተፈናቃይ የሚለው ትርጓሜ ለእርሱ ከ4 ኪሎ ቤተ መንግስት የተፈናቀለ ማለት እስከሚመስለው ደረጃ ደርሶ ትናንትናና ዛሬ ጎስቆልና አፍ አውጥቶ ሲናገር ሰምተናል። የሀገራዊ ምክክር ኮሚሽኑ በህዝብ ተወካዮች ምክር ቤት የተሰጠው የሥራ ጊዜ እስከ የካቲት አጋማሽ 2018 ዓ.ም ድረስ በመሆኑ ዋናው ጉባኤ የጊዜ ገደቡ ከመጠናቀቁ በፊት በጥር ወር መጨረሻ እንዲካሄድ መታቀዱ ተሰምቷል። በወልቃይት በነ ኮሎኔል ደመቀ ዘውዱ አስተዳደርና በወርቅ አውጪ ወጣቶች መካከል በተፈጠረ አለመግባባት 2 ወጣቶች መገደላቸው ተሰማ። ትራምፕ ወደ አሜሪካ እንዲመለሱ ከጠሯቸው አምባሳደሮች መካከል በኢትዮጵያ የሚገኙት አምባሳደር የሉበትም። የተወደዳችሁ ቤተሰቦቻችን እስከ ዛሬ ላደረጋችሁልን ድጋፍና እገዛ እናመሰግናለን። አሁንም አዳዲስ ቤተሰብ እንድናፈራ እገዛችሁና ድጋፋችሁ አይለየን። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን ላስታውሳችሁና በሞርስ የበላይ ጠባቂ ክትትል ወደ ተዘጋጀው ቀዳሚው ዜና ልሻገር። የአገር መከላከያ ሰራዊትና የፌዴራል ፖሊስ የከተማው ጸጥታ እንዲረጋጋ አድርገዋል ሲል ኢሰመኮ አስታወቀ። በጋምቤላ ክልል ባለፉት 2 ሳምንታት በተለያዩ አካባቢዎች የተፈጠረውን ግጭት ተከትሎ የመከላከያና የፌዴራል የጸጥታ አካላት መሰማራታቸውን ኢሰመኮ የነገረው ለቢቢሲ ነው። አሁን በከተማውና በዙሪያው በቂ የጸጥታ አካላት ስላሉ አገር መከላከያ ሰራዊትና የፌዴራል ፖሊስ የከተማው ጸጥታ እንዲረጋጋ ማድረጋቸውን ገልጧል። መንግስታዊ ያልሆኑ እንዲሁም የንግድ ተቋማት እንቅስቃሴ እንደጀመሩ የተናገረው ኢሰመኮ በክልሉ የተለያዩ አካባቢዎች የተከሰተውን ግጭት ተከትሎ አንድ የባንክ ስራ አስኪያጅ በመቀጠልም የጋምቤላ ከተማ ፖሊስ ጽሕፈት ቤት አዛዥ የነበሩት ዋና ኢንስፔክተር ኡመድ ኦጆሎም ተገድለዋል ብሏል። ደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን በና ጸማይ ወረዳ ድንገት በተከሰተ የእንስሳት በሽታ እስካሁን 47 ከብቶች መሞታቸውን የወረዳው ዋና አስተዳዳሪ አቶ ዮሐንስ ጋርሾን ጠቅሶ የዘገበው አንድ መረጃ አመለከተ።
ትናንት ማምሻውን በወረዳው ጎልዲያ ቀበሌ በአንድ አካባቢ የተሰማሩ የ6 አርብቶ አደሮች የቤት እንስሳት ከመስክ ወደ ቤት በሚመለሱበት ወቅት አንድ በሬ በአፍና በአፍንጫ ወረፋ ደፍቆ ወዲያው መሞቱንና በአንድ ምሽት ሌሎች 42 ከብቶች ዛሬ ደግሞ 4 በድምሩ 47 ከብቶች መሞታቸውን አስረድተዋል። የበሽታውን ትክክለኛ ምንነት እስካሁን መለየት እንዳልተቻለ የገለጹት ዋና አስተዳዳሪው ከሞቱት ከብቶች ናሙና ተወስዶ ለምርመራ ጂንካ ወደሚገኘው የምርምር ማዕከል መላኩን አስታውቀዋል። ዝንቦች በሞቱት ከብቶች አረፋ ላይ ሲያርፉ መርዝ ላይ የተቀመጡ ይመስል ወዲያውኑ ይሞታሉ ያሉት ዋና አስተዳዳሪው ከሞቱ ከብቶች ጋር ንክኪ የነበራቸው ከብቶች ከሌሎች ጋር እንዳይቀላቀሉ እየተደረገ መሆኑና ከዞኑና ከክልሉ ባለድርሻ አካላት ጋር ችግሩን የመቆጣጠር ስራ እየተሰራ ስለመሆኑ ነግረውኛል ሲል የዘገበው ቲክቫህ ኢትዮጵያ ነው። የኢትዮጵያ ሀገራዊ ምክክር ዋናው ጉባኤ በጥር ወር መጨረሻ 2018 ዓ.ም እንደሚከናወን በትግራይ ክልል የሚከናወኑ የምክክር ስራዎችም በያዝነው ሳምንት እንደሚጀመሩ የሀገራዊ ምክክር ኮሚሽን አስታወቀ። ፕሮፌሰር መስፍን አራያ ለኮሚሽኑ በህዝብ ተወካዮች ምክር ቤት የተሰጠው ስራ ጊዜ እስከ የካቲት አጋማሽ 2018 ዓ.ም ድረስ በመሆኑ ዋናው ጉባኤ የጊዜ ገደቡ ከመጠናቀቁ በፊት በጥር ወር መጨረሻ እንዲካሄድ መታቀዱን አመላክተዋል። በዚሁ ታሪካዊ ጉባኤ ላይ ከ4000 በላይ ተወካዮች እንደሚሳተፉ የገለጹት ኮሚሽነሩ ለጉባኤው አስፈላጊ የሆኑ ግብዓቶችና የቅድመ ዝግጅት ስራዎችም ከወዲሁ እየተከናወኑ መሆኑን አስረድተዋል። አያይዘውም ዋና ኮሚሽነሩ ሀገራዊ ምክክር ጉባኤ ከመደረጉ በፊት በትግራይ ክልል የተሳታፊ ልየታ፣ የአጀንዳ ማሰባሰብና ተወካዮችን የማስመረጥ ስራዎች እንደሚከናወኑ ተገልጿል። ለዚህ የሚረዳ ዘንድ በስራ የሚሳተፉ ሰዎችን የመመልመልና የማሰልጠን ተግባራት በያዝነው ሳምንት የሚጀመሩ ሲሆን የቀረው ጊዜ አጭር በመሆኑ በትግራይ ክልል የሚከናወነው የምክክር ስራ እስከ ታህሳስ 30 ቀን 2018 ዓ.ም ድረስ እንዲጠናቀቅ አቅጣጫ ተቀምጧል ሲሉ ተናግረዋል። ኮሚሽኑ እስካሁን ባደረገው እንቅስቃሴ ከትግራይ በስተቀር በሁሉም አካባቢዎች አጀንዳዎችን የማሰባሰብና ተሳታፊዎችን የመለየት ስራዎችን ሲያከናውን መቆየቱ ይታወሳል። ትግራይ ክልል የምክክር ሂደት መጀመርም መላው ሀገሪቱን ያካተተ የምክክር መድረክ ለመፍጠር ለተያዘው ግብ ትልቅ ምዕራፍ መሆኑ ተመላክቷል ሲል የዘገበው ኤፕድ ነው። በወልቃይት በእነ ኮሎኔል ደመቀ ዘውዱ አስተዳደርና በወርቅ አውጪ ወጣቶች መካከል በተፈጠረ አለመግባባት 2 ወጣቶች መገደላቸው ተሰማ። በወርቅ ማውጣት ላይ የተሰማሩ ወጣቶች በወልቃይት አስተዳደር ላይ አምፀው በአካባቢው የጸጥታ ኃይሎች ጋር ግጭት መፍጠራቸውንና በአስተዳደሩ ላይ ተቃውሟቸውን ለማሰማት ወደ ዞኑ መቀመጫ ሁመራ ከተማ ገብተው በሰልፍ ድምጻቸውን ማሰማታቸው ተዘግቧል። ከትናንት በስቲያ በሁመራ ከተማ በወርቅ ማውጣት ላይ በተሰማሩ ወጣቶችና በአስተዳደሩ መካከል በተፈጠረው አለመግባባት 2 ወጣቶች ሲገደሉ ቁጥራቸው በውል ያልታወቀ ሰዎች መቁሰላቸውም ተነግሯል። አለመግባባቱ የተፈጠረው ከወርቅ ማውጫው ቦታ ጋር በተያያዘ አስተዳደሩ አዲስ ውሳኔ ማሳለፉን ተከትሎ ነው። ተደራጅተው ወርቅ በማውጣት ስራ ላይ የተሰማሩ የወልቃይት ወጣቶች ከስምሪት አሰጣጥ ጋር በተያያዘ ቅሬታ በማንሳት ወደ አደባባይ እንደወጡ የተናገሩት ምንጮች ተደራጅተው ወርቅ በማውጣት ላይ የነበሩ ወጣቶች ከቃፍታ ሁመራ ብሔራዊ ፓርክ ለቀው እንዲወጡ የሚያዝ ውሳኔ ተላልፎ ነበር ብለዋል። የውሳኔው መነሻ በፓርክ ውስጥ ወርቅ ለማውጣት የተሰማሩ ወጣቶች በርካታ የዱር እንስሳት ወደ ኤርትራና ሱዳን እንዲሰደዱ እያደረጉ ነው በሚል ነው። የዱር እንስሳቱን ወደ ጎረቤት ሀገራት ከመሰደድ እና ፓርኩን ከውድመት ለመታደግ የዞኑ አስተዳደር የወርቅ አውጪዎች እንቅስቃሴ ገደብ እንዲኖረው በማሰብ ውሳኔውን ቢያሳልፍም በወርቅ ማውጣት ላይ የተሰማሩ ወጣቶች ግን ውሳኔውን በመቃወም ወደ ሁመራ ከተማ አቅንተው ተቃውሟቸውን አሰምተዋል። ከወጣቶቹ ተቃውሞ በኋላ ውሳኔው እንደተቀለበሰና በትላንትናው ዕለትም በወጣቶቹና በአስተዳደሩ መካከል በተደረገ ውይይት አለመግባባቱ መፈታቱን ምንጮቼ ነገሩኝ ሲል የዘገበው አንድ አፍታ ሚዲያ ነው። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ እያመሰገንን በሞርስ የበላይ ጠባቂ የተፈቀደውን መልእክት ሰምተን ስንመለስ ቀሪውን ዜና እናሰማችኋለን። የሰሙት የተወዳጁና የተመራጩን የሞርስ ኮሚኒኬሽን ድምጽ ነው። ከጥቅምት 1900 የተነሳውን የጦር ኃይል ታሪካችንን ይዘን በዱላ ቅብብል ዛሬ ላይ ደርሰናል። ይህ
ሞርስ ኮሚኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን ታሪኩን እየተረክን የፈጸመውን ጀብድ እየዘከርን ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን ለነገው ተተኪ ጀግንነትን እንዲወርስ ተግተን እንሰራለን። ጀግናን ማመስገን ጀግናን መፍጠር ነው። ኢትዮጵያንና ጀግኖቿን ያለ ሰብስክራይብ፣ ሼር፣ ላይክ ያድርግ። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን አምላክና የኢትዮጵያን ሕዝብ ይዞ የሚወድቅ የለም። ይህ ሞርስ ኮሚኒኬሽን ነው። ማህበረ ረድኤት ትግራይ ማረት ብለው የሰየሙት ማጭበርበሪያ ድርጅትን በመጠቀም የእርዳታውን እህልና ቁሳቁስ ሱዳን ላይ እየተረከቡ በረሃብ ለሚያልቀው ትግራይ ከማድረስ ይልቅ በሱዳን ገበያ ላይ በ100 ሚሊዮን ዶላሮች ይቸበችቡት ነበር ይላሉ ህወሓትን ቀደም ብለን እናውቀዋለን የሚሉ የሞርስ ምንጮች። በዚያም ለመጀመሪያ ጊዜ ወያኔ እጅግ ከፍተኛ ብር እጁ ገባ። በብሩ የጦር መሳሪያ ይገዛ ጀመር። አመራሮቹም ተጨማሪ እርዳታ ለማሰባሰብ በሚል በየአውሮፓ ከተሞች መምነሽነሽ ጀመሩ ይላሉ እነዚሁ የሞርስ ምንጮች። ተጨማሪ አለ። በትጥቅ ትግል ላይ ሳለ ገና ያን ጊዜ 1977 ከተፈጥሮ ጋር በተገናኘ ኢትዮጵያ ላይ ለደረሰው ረሃብ ማስታገሻ ይሆን ዘንድ ምዕራባውያን ለኢትዮጵያ እርዳታ እንዴት አድርገን እንስጥ ብለው ሲመክሩ ሱዳን ላይ ወያኔ አገኙ። በወቅቱ ኢትዮጵያ የሶሻሊስታዊን ስርዓት ታራምድ ስለነበር እነሱ ደግሞ በሶሻሊስቱ ጎራ ተቃርኖ ስለነበራቸው እርዳታውን ለተራበው ላድርስ ብሎ ተለሳልሶ የቀረባቸውን ወያኔን አምነው ተቀበሉትና ማዳበሪያና ጀሪካን አድርስ አሉት። በሱዳን ገበያ ላይ በ100 ሚሊዮን ዶላሮች ይሸበችበው ጀመር። በዚያም ለመጀመሪያ ጊዜ ከፍተኛ ብር በእጁ ገባ። የጦር መሳሪያም መግዣ አደረገው። አመራሮቹም ተጨማሪ እርዳታ ለማሰባሰብ በሚል በየአውሮፓ ከተሞች መምነሽነሽ ጀመሩ። የትግራይ ህዝብ ግን አሰቃቂ በሆነ ሁኔታ በረሃብ በ10 ሺዎች እንደ ቅጠል ረገፈ። ታሪኩ ከዛን ጊዜ ይጀምራል። በጦርነት ላይ እንኳን ሳለ ለእርዳታ ተብሎ የሄደን እህል መጋዘን እየዘረገፈ በር እየገነጠለ እያወጣ ሲቸበችበው ነበር። በትግራይ ረሃብተኞች ስም ይገባውን እርሱ ለራሱ ኪስ ማደለቢያ ሲያደርገው ሰነበተ። በዚያው በጦርነቱ ጊዜ ባላማጣ ከተማ ለታጣቂዎቹ አከማችቶት የነበረው ከ3000 ኩንታል በላይ የእርዳታ እህል መገኘቱ ተዘግቦ እንደነበር አይዘነጋም። የወያኔ ቡድን ለራያ አላማጣ ህዝብ የሚመጣውን የእርዳታ እህል ለህዝቡ ሳያደርስ ለታጣቂዎቹ ቀለብ እንዲውል በየመጋዘኖቹና ወፍጮ ቤቱ አከማችቶ የተገኘበትን መረጃ ለሚያስታውስ ሰው ወዲያውኑ የእርዳታ እህልም ከ2500 ኩንታል በላይ የዩኤስኤድ የተፈጨ ስንዴ ዱቄትና ከ400 ኩንታል በላይ በዩኤስኤድ ከረጢት የታሸገ ስንዴ ከ100 ኩንታል በላይ ብስኩቶችና ኃይል ሰጪ ምግቦች የተገኙ መሆናቸው በዘገባው ተመልክቶ እንደነበር ይታወሳል። ግን በስሙ የተለመነበትና እርዳታ የተቀበለበት ህዝብ ምንም አይነት እርዳታ ደርሶት እንደማያውቅ የሚመሰክሩ የአይን እማኞች ነበሩ። ለምሳሌ ልጆቻቸውን ለመመገብ በችግርና በእንግልት ማሳለፋቸውን በተስፋ መቁረጥ ስሜት ውስጥ ሆነው የተናገሩ አንድ እናት አገዳ እየሸጡና በቆሎ እየጠበሱ በመሸጥ በሚያገኙት ገቢ ለልጆቻቸው እህል በውድ እንደሚሸምቱ ተናግረው ነበር። የእርዳታ እህል ሊሰጠን ቀርቶ አሉ እኒህ እናት ለልጆቻችን ቀለብ በውድ የገዛናትን ትንሽ ማሽላ አስፈጭቼ ሳላቦካ ዱቄቱን አምጪ ብለው አስፈራርተው ይወስዱብኛል ብለው ለጋዜጠኞች የተናገሩበት አጋጣሚ ነበር። አንድ ሌላ የከተማዋ ነዋሪ በበኩላቸው ለህዝቡ እርዳታ መጥቷል ተብሎ እንሰማለን፣ ነገር ግን እርዳታውን ለህዝቡ አይሰጡም፣ እርዳታውን ለወታደሮቻቸው ስንቅ ሲያደርጉት ነበር ብለዋል። ለእርዳታ የመጣውን ስንዴ ወፍጮ ቤት ጭነው ወስደው ሌሊትና ቀን ካስፈጩ በኋላ የተፈጨውን ዱቄትም ህዝቡ እንዲጋገር እያስገደዱ ያሰሩን ነበር ሲሉ እናቶች ምስክርነት ሰጥተዋል። ታዲያ ምን ያደርጋል? ሌብነትን በፈለከው ስም ብትጠራው ግብሩን ግን ከወራዳ ዝርፊያና ቅሚያ ተግባርነቱ ፈቅ ልታደርገው አትችልም ይላሉ አንድ
ስማቸው እንዲጠቀስ ያልፈለጉ የአካባቢው ተወላጅ ነው። ተፈናቃዮቹም ሆኑ ሌላው የትግራይ ህዝብ ተቸገረ፣ ተራበ፣ ተጠማ ተብሎ ሲነገረው ድርጅታችን ካልዳነ የትግራይ ህዝብ አይድንም በማለት ተፈናቃዮችን እንደ ፖለቲካ መያዣ ይዟቸው ሲጠቀምባቸው እንደነበረና የፕሪቶሪያው የሰላም ስምምነትም እንዳይተገበር ሲያደርግ መቆየቱን ብዙዎች ይናገራሉ። ተፈናቃዮች ወደ ቀያቸው ይመለሱ ሲባል ታጣቂዎች አብረው ይሄዱ በማለት ስብስቡ እንቅፋት መሆኑ የአደባባይ እውነት ሆኖ ሳለ ዛሬ ተፈናቃዩ ላይ በተፈጠረው ቀውስ ለረሃብ ሲጋለጥ የለመደውን መግለጫ አውጥቷል። ወጣቱ በሶሻል ሚዲያ ስላሳወቀ በረሃብም ፖለቲካውን ሊሰራ ትግስታችን አለቀ የሚል የተሰላቸ የፉከራና የጦርነት ማስጀመሪያ ሰበብ ለማድረግ አይኑን በጨዋጦ መግለጫ አውጥቷል። ግን ዛሬም የዚህ ቡድን ስብስብ አባላት ልጆቻቸውና ቤተሰቦቻቸው ተንደላቀው ይኖራሉ። እርጥብ ከደረቅ፣ ጮማ ከውስኪ ያማርጣሉ፣ ይቆርጣሉ፣ ይቀዳሉ። መስኪን የትግራይ እናትና አባት፣ ታዳጊ ልጆች፣ ህፃናትና ሴቶች ግን በምግብ እጦት አንጀታቸው ታጥፎ ለችጋር ይጋለጣሉ። አሁንም በእነሱ ስም ለመነገድ እየተዘጋጀ ነው። የተወደዳችሁ ቤተሰቦቻችን ወደ ውጭ ዜና እናልፋለን። ሳዑዲ በሳዑዲ አረቢያ ከመጪው ጥር 1 ቀን 2026 ጀምሮ የቤት ሰራተኞች ክፍያ መንግስት በዘረጋው ስርዓት እንዲከፈል መወሰኗ ተሰማ። በሳዑዲ አረቢያ የሚሰሩ የቤት ሰራተኞች ከመጪው ጥር 1 ቀን 2026 ጀምሮ ክፍያቸውን በተዘረጋ ኤሌክትሮኒክስ ስርዓት እንደሚከፈላቸው የደሞዝ ጥበቃ እንደሚሰጣቸውና ግልጸኝነትና ጊዜውን የጠበቀ ክፍያ እንዲሰጣቸው እንደሚያደርግ የሀገሪቱ የሰው ሀብት ሚኒስቴር አስታውቋል። ሰራተኞቹ ወቅቱን ጠብቆ ደሞዛቸው በጥሬ ገንዘብ ሳይሆን ሙሳናድ በተባለው ስርዓት የሚከፈላቸው ሲሆን ያገኙትን ገንዘብን በተፈቀዱ መንገዶች ውጭ ላሉ ቤተሰቦቻቸው ማስተላለፍ ይችላሉ ተብሏል። ሳዑዲ ይህንን ስርዓት ከ24 ጀምሮ ወደ ስራ ለገቡ አዳዲስ ሰራተኞች መጠቀም የጀመረች ሲሆን የተለያዩ ሂደቶችን ካለፈ በኋላ ከ2026 ጀምሮ ወደ ሙሉ ትግበራ ይገባል ተብሏል። በአዲሱ ስርዓትም ሰራተኞቹ የሂጅራ ወር መጨረሻ ላይ በኮንትራታቸው መሰረት ክፍያቸውን ያገኛሉ ነው የተባለው። አዲሱ ስርዓትም የቤት ሰራተኞች ጊዜውን የጠበቀ ክፍያ እንዲያገኙ በማስቻል ከሚጠብቃቸው መንገላታትና የክፍያ ማጣት ይጠብቃቸዋል። ዘገባው የዘ ኢኮኖሚክስ ታይምስ ነው። አሜሪካ ትራምፕ ግብጽና ሶማሊያን ጨምሮ በ15 የአፍሪካ ሀገራት የሚገኙ አምባሳደሮቻቸውን ወደ ዋሽንግተን ጠሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የግብጽና ሶማሊያን ጨምሮ በ15 የአፍሪካ ሀገራት የሚገኙ አምባሳደሮቻቸውን ወደ ሀገራቸው ሲጠሩ እርምጃው ያልተለመደ ነው ተብሏል። ዩናይትድ ስቴትስ በውጭ ሀገራት ያላትን ዲፕሎማሲያዊ ውክልና መልሳ ለማዋቀር የምታደርገው ሰፊ ጥረት አካል ነው ግን የተባለው አልተሸሸገም። በዲፕሎማሲያዊ ማህበረሰብ ምንጮች እየተዘዋወረ ባለው መረጃ መሰረት አሜሪካ አምባሳደሮቿን ወደ ሀገሯ የጠራችባቸው የአፍሪካ ሀገራት ዝርዝር የተለያዩ የሀገሪቱን ቀጠናዎች ያካተተ ነው። ዝርዝሩ በሰሜን አፍሪካ የሚገኙትን ግብጽና አልጄሪያን ጨምሮ በአፍሪካ ቀንድ፣ በምስራቅ፣ በምዕራብ፣ በመካከለኛውና በደቡብ አፍሪካ የሚገኙ ሀገራትን ያጠቃልላል። አምባሳደሮቹ እንዲመለሱ ስለተደረገበት ምክንያት እስካሁን የተሰጠ ይፋዊ ማብራሪያ የለም የተባለ ሲሆን ክፍት የሆኑትን የስራ መደቦች ለመተካት ግልጽ የሆነ የጊዜ ሰሌዳ አለመቀመጡም ተመላክቷል። ውሳኔው በአፍሪካ ቀንድ በሶማሊያ የሚገኙ የአሜሪካ አምባሳደርን እንደሚመለከት የተነገረ ሲሆን ቀጣናው በዓለም አቀፍ የንግድ መርከቦች መተላለፊያነቱ በአሜሪካ የጦር ሰፈር መገኘትና በጸረ ሽብር ተግባራት ቅድሚያ የሚሰጠው በመሆኑ ለዋሽንግተን ስልታዊ ፋይዳ ያለው አካባቢ መሆኑ ተጠቁሟል። በሰሜን አፍሪካ ደግሞ ግብጽና አልጄሪያ በዝርዝሩ ውስጥ ከተካተቱ ሀገራት መካከል ይገኙበታል። ሁለቱም ሀገራት በጸጥታና በኢነርጂ ጉዳዮች ላይ ለአሜሪካን ቁልፍ ቀጣናዊ አጋሮች እንደሆኑ ይገመታል። በምስራቅ አፍሪካ ጥሪው እንደ ዩጋንዳ፣ ሩዋንዳ እና ደቡብ ሱዳን ያሉ ሀገራትን ያካተተ ሲሆን በምዕራብ አፍሪካ ደግሞ ናይጄሪያ፣ ሴኔጋል፣ ኒጀር እና ኮት ዲቯር በዝርዝሩ ተካተዋል። እርምጃ ወደ መካከለኛው አፍሪካ በመዝለቅ ካሜሮንና ዲሞክራቲክ ሪፐብሊክ ኮንጎን የነካ ሲሆን ደቡብ አፍሪካ ደግሞ ዛምቢያ እርምጃው ከተወሰደባቸው ሀገራት መካከል ትጠቀሳለች። ውሳኔው የተሰማው በዓለም ዙሪያ በርካታ የአሜሪካ አምባሳደሮች የስራ መደቦች ክፍት በሆኑበት ወቅት ነው።
ይህም ውሳኔው በፖለቲካና በጸጥታ ትብብር ላይ በተለይም በአህጉሪቱ ያለው ዓለም አቀፍ ፉክክር እየተፋፋመ ባለበት በዚህ ወቅት አሜሪካ በአፍሪካ ባላት ተጽዕኖ ላይ ሊያሳድር የሚችለውን ጫና በተመለከተ ጥያቄዎችን አስነስቷል ሲል ዳዋን አፍሪካን በዘገባው አመልክቷል። ትራምፕ ወደ አሜሪካ እንዲመለሱ ከጠሯቸው አምባሳደሮች መካከል በኢትዮጵያ የሚገኙት አምባሳደር ግን የሉበትም። የአፍሪካ ህብረትና አሜሪካ በጋራ ጥቅም ላይ የተመሰረተና ለረጅም ጊዜ ጸንቶ የቆየ አጋርነት አላቸው ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ገለጹ። በአሜሪካ የአፍሪካ ህብረት ልዑክ ኃላፊ አምባሳደር ኮንስታንሲያ አዴሊና ጋስፓራስ የሹመት ደብዳቤያቸውን ለአሜሪካ ፕሬዝዳንት ዶናልድ ትራምፕ አቅርበዋል። ፕሬዝዳንት ዶናልድ ትራምፕ በነጭ ቤተ መንግስት በተካሄደ ስነ ስርዓት የአምባሳደር ኮንስታንሲያን ሹመት በይፋ ተቀብለዋል። አምባሳደሯ በዋሽንግተን ዲሲ በሚገኘው በአሜሪካ የአፍሪካ ህብረት ልዑክ ቢሮ ስራቸውን በይፋ የጀመሩ ሲሆን ደብዳቤውን በተቀበሉበት ወቅት ዶናልድ ትራምፕ የአምባሳደር ኮንስታንሲያ የልዑክ መሪ ሆኖ መመረጥ በጋራ የኢኮኖሚ እድሎች፣ በሉዓላዊ አመራር ሰጭነት እንዲሁም በሰላምና ደህንነት ላይ የተመሰረተውን የአፍሪካ ህብረትና አሜሪካ ጽኑ አጋርነት የሚያንጸባርቅ ነው ብለዋል። የአፍሪካ ህብረትና አሜሪካ ላለፉት 2 አስርተ ዓመታት ገደማ በአፍሪካ ሰላም፣ ብልጽግናና መረጋጋትን ማረጋገጥን ዋና ማዕከል ያደረገ ጠንካራ የአጋርነት ስራ እያከናወኑ እንደሚገኙ ከህብረቱ የተገኘው መረጃ አመላክቷል። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳችሁ ቤተሰቦቻችን እስከዛሬ ላደረጋችሁልን ድጋፍ ምስጋናችን ይድረሳችሁ። ከሞርስ የበላይ ጠባቂ ጋር እኔ ኢዮብ ደመቀ የዛሬ ማክሰኞ ታህሳስ 14 ቀን 2018 ዓ.ም የሞርስ ዜና ወደ እናንተ ሳደርስ ቆይቻለሁ። በቀጣይ ሞርስ ዜና እንጠብቃችኋለን። እስከዚያው ድረስ ጤና ይስጥልኝ። ለብሔራዊ ሰንደቅ ክብር ሰላም